ጥለኝ የምትሄድ ከሆነ እሞታለሁ ራሴን ነው ማጠፋው ሶመር እንዳትሄድ ሶመር ጥለኝ ከሄድክ ራሴን ነው ማጠፋው እንዳትሄድ ሶመር ሚኒን ትቷት ቱርካንን ተከትሏት ይሄዳል ቱርካን ቁሚ ቱርካን በጣም ጥሩ በህይወት እያለሁ እናንተም መለያየት ከከበደኝ ሞቼ ለያያችኋለሁ ሚኒ ምንም ሳታመነታ ከፎቁ ላይ ዘላ ከቱርካን እግር ስር ትወድቃለች አምቡላንስ ጥሩ አምቡላንስ ወይዘሮ ሚኒ እየሰማሽኝ ነው ወይዘሮ ሚኒ ለመጨረሻ ጊዜ ታየችው ባህር ዳርቻ አካባቢ ነው የተባለው እንግዲህ ሚኒ እሺ አሁን የት ነች ማን ነው ያያትም ሰው የለም የት ነው ያለችው በቤት ማን ልበል ምን ፖሊስ ጣቢያ እሺ መጣን ኦዛር ምን ተፈጠረ ኦዛር ሶመርና ቱርካን ፖሊስ ጣቢያ ታስረው እንደሚገኙ ሚኒ ሆስፒታል እንደገባች ለሩቻን ነግሯት ተያይዘው እየተቻኮሉ ወደ ፖሊስ ጣቢያ ያመራሉ መርማሪዎች ቱርካንና ሶመርን በጥያቄ እያፋጠጡ እያወጣጡ ነው ሚኒ ላንቺ ምንሽ ነበረች ሚኒ ማለት የባሌ ቀድሞ ፍቅረኛ ነበረች ሚኒ የሥራ ቦታ ባልደረባይ ጓደኛዬ ነች ይሄ ክስተት ሲከሰት አንቺ ቦታው ነበርሽ ሆቴሉ ደውዬ ጠራኋት እኔ ነኝ ነገር ግን ሶመርና ሚኒ እየተከራከሩ እያለ እኔ ጥያቸው ነው የወጣሁት ከዛ በኋላ ምን እንደተፈጠረ የማውቀው ነገር የለም መርማሪዎች ሶመርና ቱርካንን ተመሳሳይ ጥያቄ ይጠይቃሉ ሶመር ሚስጥር እንዳይጋለጥ ብሎ የሚመልሰው መልስ ሌላ ቱርካን ደግሞ እውነቱን ትናገራለች የቷ የትዳኖ እሺ አሁን እቺ ልጅ ምንድነው የምናደርጋት ለቱርካን ደውይላት ሶመርም ስልክ እያነሱ አይደለም ሁሉም ስልክ እያነሱ አይደለም ምንድነው የምናደርገው ምንድነው የሚሻለን አቶ ሶመር ሚኒ ላይ የመግደል ሙከራ በማድረግ ታስሯል አው ጌታዬ ከሚስቱ ጋር ቃሉ የሚገናኝ አይደለም እሺ አለቃ ምን እያልክ ነው ሶመር በፍጹም እንደዚህ አያደርግም ሶመር ይሄንን ነገር አላደረገም የሆነ ያለ መግባባት አለ እባክን ነገሮችን እናጣራ ሶመር በፍጹም ሚኒ ላይ እንደዚህ አያደርግም የልጁ እናት እኮ ነች ማንኛውም እናንተ ተረጋጉ እኛ እያጣራን ነው ከሚስቱ ጋር ሶመር የሰጠው ቃል አንድ አይደለም ነገሮችን አጣርተን እንደሚሆን እናደርጋለን እናንተ ተረጋጉ ፖሊሶች የሶመርንም የቱርካንን ቃል ከወሰዱ በኋላ ሶመርን በሰጠው ቃል መሰረት ከቱርካን ጋር የሚገናኝ አይደለም ብሎ ሚኒ ላይ የግድያ ሙከራ አድርጓል በማለት ተጠርጣሪነት ተብሎ እዛው ይቆያል ከፖሊስ ጣቢያ እንደወጣች ወዲያውን ጊዜ ሳታባክን ሚኒ ወደ ገባችበት ሆስፒታል ቻን ጋር እየበረሩ ወደ ሆስፒታል ይደርሳሉ ዶክተር ዛሬ የገባችው ታካሚ እንዴት ነች ወይዘሮ ሚኒ እንዴት ነች በጣም አዝናለሁ ያለችበት ሁኔታ ጥሩ አይደለም ብዙ ደም ፈሷታል ደም ያስፈልጋታል እናንተ ቤተሰቦቿ ናችሁ አይደለንም ሰዎቿ መምጣት ይኖርባቸዋል ደም ይሰጣት ሰው ያስፈልጋል ወይዘሮ ሚኒ ብትጸልዩ ጥሩ ነው ያለችበት ሁኔታ ጥሩ አይደለም ሚኒ ደህና ነሽ ሚኒ እባካችሁ ዞር በሉ ወደ ቀዶ ጥገና ክፍል እየሄደች ነው እባካችሁ ዞር በሉ ዶክተር መናገር የምትፈልገው ነገር አለ አንዴ ቆይ መናገር የምትፈልገው ነገር አለ ቱርካን ልጄን አደራ ቱርካን ልጄን አደራ ቱርካን ሩቻን ቤተሰቦቿ ጋር መደወል ይኖርብናል የወይዘሮ ሚኒ እናት ነሽ አይደል ሚኒ የምትባል ልጅ የለችም በከሽና እንዲያዳምጪ ሚኒ የከባድ አደጋ ደርሶባት ሆስፒታል ነው የምትገኘው ሄሎ አይረቡ እነዚህ የማይረቡ ሁሉ እኔ ልጅ እናቱ ጥላው እንደሄደች እስካሁን እነ ቱርካን ቤት ነው ቤተሰቡ እየተፈራረቀ የመጣ የማን ልጅ ነው ከየት ነው የመጣው እያለ ሁሉም ይንከባከበዋል ያጫውተዋል ስሪን ወደ የማን ቆንጆ ልጅ ነች እቺ የሶመር ማለቴ የሶመር የሰርጉ ቀን ምስክር የነበረችው ወይዘሮ ሚኒ የሷ ልጅ ነው ታዲያ ምንድነው ችግር አለ እንደ ነስሪን ምንም ችግር የለውም ነስሪን የሆነ ነገር እየደበቅሽኝ ነው ምንድነው የተፈጠረው ምንም የደበቅኩ ነገር የለም ሁሉ ነገር ሰላም ነው ኡመርን እስር ቤት ውስጥ መርማሪዎች እየተፈራረቁ አንተን ያደረከው ተናዘዝ ያፋጠጥ ነው
ቱርካን ፖሊስ ጣቢያ ሆስፒታል እያለች እየተሯሯጠች ካመሸች ኋላ ምሽት ላይ ወደ ቤት መጣ ሁሉንም እውነታ ሳይሆን ቢያንስ ሚኔ ሆስፒታል እንደገባች ለቤተሰቧ ትናገራለች። እናቷ ነስሪንን ግን በፍጹም አልዋሸቻትም። ሁሉንም የተፈጠረውን ሁሉ ምንም ሳታስቀር ለእናቷ ትነግራታለች። እማዬ ሁሉም ነገር የኔ ጥፋት ነው። ሚኔን ደውዬ ወደዛ ሆቴል መጥራት አልነበረብኝ። እማዬ ሚኔ አንድ ነገር ከሆነች ራሴን ይቅር አይደለም። ሁሉም ነገር የኔ ጥፋት ነው። ልጄ ሚኔ ምንም አትሆንም፣ ደህና ትሆናለች። ሙያ እንጂ ጥፋት አይደለም። ሚኔ በራሷ ዘላዩን ሶመር አድርገው ገና የሚታወቅ ነገር የለም። ፖሊሶቹ ያጣራሉ። ልጄ እባክሽን ተረጋጊ። ሚኔ ምንም አትሆንም። ሚኔ ደህና ነሽ? ዶክተር ሚኔ እንዴት ነች? ሚኔ እንዴት ነች? ወይዘሮ ሩቻን ያለችበት ሁኔታ በጣም አሳሳቢ ነው። አሁን እንግዲህ የመጀመሪያውን ቀዶ ጥገና አድርገናል። ቀጣይ ማድረጋችን አይቀርም። ምክንያቱም ወይዘሮ ሚኔ በጣም በአሳሳቢ ሁኔታ ነው የምትገኘው። ብቻ ጸልዩላት፣ ጸሎት ነው የሚሻለው። ተጨማሪ ፖሊሶች ምሽቱን ሙሉ ሶመርን እያፋጠጡ በጥያቄ ከቆዩ በኋላ ጠዋት ላይ ሶመርን ማረሚያ ቤት እንዲዘዋወር ያደርጉታል። ሶመር ምንም አትሆንም፣ እኔ አስፈታለሁ፣ እኔ አባቴ ያለው ሶመር አስፈታለሁ ልጄ፣ ምንም አትሆንም፣ አይዞ ልጄ፣ እኔ ያለሁልህ፣ አባቴ ያለሁልህ። ቱርካን የሚኔን ልጅ ከእናቷ ቤት ይዛ ወደ ትልቁ ቤት አምጥታለች። የሚኔን አደራ ለመውጣት እየተንከባከበች ልጅቷ ስታለቅስ እያባበለቻት እንደ እናቷ ለመሆን እየሞከረች ነው። እኔ በጣም ይቅርታ፣ ይቅርበኝ፣ የጥፋት ነው። እባክሽን አንድ ነገር እንዳትሆኝ፣ እባክሽን ምንም እንዳትሆኝ፣ ይቅርበኝ እባክሽን። ኦዛር ከብዙ መሯራት ከብዙ መከራ ኋላ የተባሉ ጠበቃዎችን አሰልፎ በመጨረሻም ኦዛር ሶመር በዋስትና ከስር እንዲለቀቅ ያስደርጋል። ልጄ መጣህልኝ፣ አምላኬ ተመስገን። ልጄ አንድ ነገር ያደርገዋል ብዬ በጣም ፈርቼ ነበር። እማዬ ደህና ነኝ። ግን አምላኬ። እማዬ ቱርካን የለችም እንዴ? አለች። ቱርካን ወደ ሳሎን እየመጣች ሶመርን ስትመለከተው ትመለሳለች። ቱርካን በእውነት በጣም መጥፎ ሰው ነሽ ልጄ በአንቺ ምክንያት ልጄ ታሰረ። አሁን ደግሞ ሲፈታ አዘንሽ አይደል? ባለጌ መሰሪ፣ ድብቅ የሆነሽ ሴት ነሽ። ብቅ መሰሪ? እኔ ነኝ ድብቅ መሰሪ? ወይዘሮ ሩቻን እስኪ ንገሪኝ፣ ከአንቺና ከልጅሽ በላይ መሰሪ ድብቅ ማን አለ? ሚኔ ሆስፒታል በእኔ ምክንያት ገብታ ሊሆን ይችላል፣ ግን ለእያንዳንዱ ምክንያት ለእያንዳንዱ መንስኤ አንቺ ነበርሽ። አንቺ ውሸታም ነበርሽ። የአንቺን ውሸት ደግሞ ልጅም ተቀበለ። ለዓመታት በዛ ውስጥ እኔን አኖራችሁ። ልጄ ተረጋጊ ቱርካን። ኦዛር እንደዚህ ያልጠበቅኩ ነበር። ሁላችሁም ዋሻችሁ፣ ሁላችሁም እኔን ቤተሰቤን አዋረዳችሁ። ሁላችሁም በጣም ታሳዝናላችሁ። በእኔ ምክንያት ሚኔ ሆስፒታል ነው ያለችው። ልጇ ደግሞ እናቷን አጥታ እዚህ ተቀምጣለች። አሪም መለምነው ሚኔ አንድ ነገር ሳትሆን በሰላም ከሆስፒታል እንድትወጣ ነው። በኋላ ለአንድ ደቂቃ እንኳን እዚህ ቤት ውስጥ አልቆይም። ቤተሰብ የሚባል ነገር ከዛ በኋላ የለም። ሁሉም ነገር ያበቃል። ቱርካን ልጄ፣ ሶመር ተዋት፣ ትንሽ ተረጋጋ፣ ተዋት። ወይዘሮ ሩቻን የልጅሽ የሶመር ጉዳይ በዋስትና ተፈታ እንጂ ገና አላለቀም። ሚኔ ምናልባት አንድ ነገር ከሆነች እስር ቤት መግባቱ አይቀርም። ከሁሉም በላይ ግን ወይዘሮ ቱርካን ቃሏን መስጠት አለባት። ለሶመር ስትል ቃሏን መስጠት ይኖርባታል። እንዴት አድርገን ጠበቃ ቱርካንን እንዴት አድርገን ነው ለሶመር ቃሏን እንድትሰጥ ማድረግ የምንችለው? ቀላል ነገር አይደለም። ልጄ ምን ልታረጊ ያሰብሽ ታዲያ? ምን ወሰንሽ? እማዬ ይሄ ትዳር አብቅቷል። ቤተሰብ ትዳር የሚባል ነገር የለም። እና መቼ ልትመለሽ ነው? ትንሽ ጊዜ ብቻ እማዬ። ሚኔ ደህና ሆና ትመለስ እንጂ እዚህ ቤት የምቆይበት ምንም ምክንያት የለኝም። ትንሽ ጊዜ። ፈጣሪ ሚኔን ብቻ ደህና ያርጋት። ሚኔ ደህና ትሁን ማለት ልጄ። ሚኔ አንድ ነገር ብትሆንስ? ክሽን እማዬ እንደዛ አትበይ። ሚኔ አንድ ነገር ከሆነች እኔ ራሴን በጸጸት ነው የምገለው። ሚኔ ምንም አትሆንም እማዬ። እስኪ ልጄ እንደዛ ያርጋት ፈጣሪ። ቤት ውስጥ እየተከናወነ ያለው ነገር ሁሉ ግራ እያጋባ ነው። ነስሪን ምን ተፈጠረ፣ የደበቅሽኝ ነገር አለ ብሎ ደጋግሞ ይጠይቃታል። እሷ ግን ምንም የለም ብላ በየቀኑ ትዋሻዋለች።
ታዲያ ዩኒቨርሲቲ ውስጥ አዲስ ህይወት ጀምራለች። አዲስ ጓደኛ አፍርታለች። በየቀናቱ በየሰዓቱ ወደ ቤት እየደወለች ከቤተሰቦቿ ጋር ትገናኛለች። ትልቁ ቤት ውስጥ ከሁሉም ጋር ተቀያይማ ገበታ አትቀመጥም። ለብቻዋ ምግብ ትበላለች። ማንም አታናግርም። የሚኔን ልጅ እያጫወተች ምንም ጋር ሳትገናኝ ከሚኔ ልጅ ጋር ነው ጊዜዋን የምታሳልፈው። ዶኑሽ በጠዋት ወደ ስራ ቦታ ስትመጣ ቢሮዋ ውስጥ አንድ ድንገት ፈንጠዚያ እየጠበቃት ነበር። ዳሪያና ሳዳር የረፍት ጊዜያቸውን ጨርሶ እሷ ቢሮ ቁጭ ብሎ እሷን ያስፈነጥዟታል። እህቴ አሁንማ ስራ ይዘሻል። እዚህ ትልቁ ቢሮ ውስጥ እየሰራሽ ነው። እንኳን ደስ አለሽ። በጣም ናፍቀሽኝ ነበር። በጣም ነው ማመሰግንሽ። እንዴት ነው ነገሩ? እኔ ነኝ የናፈኩሽ ወይስ ሌላ ሰው? እህቴ እረፊ እንጂ። በሉ እኔ አሁን እዚህ ወንበር ላይ ልቀመጥ፣ ልዝናና። አሁን ባለስልጣኑ ነኝ። እናንተ ሂዱና የራሳችሁን ጊዜ አሳልፉ። በሉ ውጡ ከቢሮዬ ውጡ፣ ሂዱ። ዶኑሽና ሳዳር አብረው ጊዜ እንዲያሳልፉ ካደረገች በኋላ ከይቷ ጋር ተያይዘው ወደ ቤታቸው ይመጣሉ። ውዷ ልጄ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ማን ነው የመጣው? ማን ነው እሱ? አንተ ምንድነው እዚህ የምትሰራው? ሂድ ከዚህ። ምንድነው የምትሰራው? አጂ ምንድነው ነገሩ? ልጄ መታለች አይደል? እሷ ላገኛት ነው የመጣሁት። ዝም ብዬ ሳስበው የተሳሳትኩ ይመስለኛል። ማለቴ ልጄ ዳሪያ ሳትሆን ዶኑሽ ትሁን፣ እንደዛ ብዬ እያሰብኩ ነው። ምን እያልክ ነው? ይኸውልህ ፏቲ ሂድ ከዚህ፣ በቃ ሂድ ከዚህ እያልሽኝ ነው ማቼ። ልጄን አገናኘኝ እንጂ። እሺ ዶኑሽን ጥሪያት፣ ላናግራት ፈልጋለሁ። ዶኑሽን ጥሪያት፣ ላናግራት ፈልጋለሁ። ምንድነው ነገሩ? ምን እየተፈጠረ ነው? ናዝሪን ምን እየተፈጠረ ነው? ምስኪን ወንድሜ መጣ። ምንም የማያውቀው ስለ ልጆቹ ምንም የማያውቀው ትልቁ ቤት ውስጥ ሩቻን ቤት ውስጥ ምን እየተፈጠረ እንዳለ ምንም የማያውቀው ወንድሜ መጣ። ተመልከት ወንድሜ፣ የልጅ ምስጢር ያዘውን ወረቀት ተመልከት። ይህንን ወንድሜ ምንድነው? ፏቲ ምንድነው? አንብበው ወንድሜ፣ ሁሉን ነገር ስታነብ ታውቃለህ። አንብበው። ሄሎ ዶክተር፣ ለነገ ቀጠሮ ለማሳስ ፈልጌ ነበር። ለምንድን ነው? ዶክተር ከዚህ ቀደም አንድ ጊዜ ደውዬልህ ነበር። ጽንስ ለማቋረጥ ነው። እሺ ነገ ጠዋት 2 ሰዓት። እሺ ዶክተር አመሰግናለሁ። ምንድነው እሱ? ስለምን ቀጠሮ ነው የምታወሪው? ሆስፒታል ስለመሄድ። በምን ጉዳይ ነው? ስለ ጽንሱ ክትትል ነው? አይደለም፣ ጽንሱን ላስወርደው ነው። ምንድነው የምትይው ቱርካን? ምን እያልሽ ነው? ሶመር ይህን ልጅ መጀመሪያም እንደማልፈልግ ነግሬሃለሁ። ምንድነው የምትይው ቱርካን? አንቺ ስላልፈለግሽ ሁሉም ነገር ይሆናል። ይሄ ልጅ እኮ ያንቺ ብቻ አይደለም የኔም ጭምር ነው። የሁለታችንም ልጅ ነው። ልጃችን እንጂ ልጅሽ ብቻ አይደለም። ፍጹም ልጁን አታስወርጂውም ቱርካን፣ አታስወርጂውም። ሶመር እናቱ እኔ ነኝ። እኔ ደግሞ በፍጹም ካንተ ልጅ እንዲኖረኝ አልፈልግም። ይሄ ልጅ አይወለድም። ቱርካን አታረጊውም፣ አታስወርጂውም፣ አታረጊውም። ሳዲቅ በመጨረሻም ሁሉን ነገር ሰምቶ ላይ ጮኻል። እንዴት ነስሪን ይህንን ትደብቅኛለሽ? ደጋግሜ ጠይቄሽ ነበር ነስሪን። የደበቅሽኝ እኔ የማላውቀው ነገር አለ ብዬ ደጋግሜ ጠይቄሽ ነበር። አንቺም ደጋግመሽ ዋሸሽኝ ነስሪን። እንዴት እንደዚህ ታደርጊያለሽ? ሳዲቅ ቆይ ምን ማድረግ ነበረብኝ? አንተ በሽተኛ ነህ። ይህን ነገር ከሰማህ በኋላ ነገር ብትሆን ምን ልናደርግ ነበር? ቆይ እኔስ ምን ልሆን ነበር? ሳዲቅ ይህ ከሚሆን እኔ በሞት ይሻለኝ ነበር ነስሪን፣ በሞት ይሻለኝ ነበር። ልጄ ላይ የሁሉ ነገር ሲፈጠር ልጄ አባት የላትም። አንድም እንደፈለገ ሳረግ ልጄ ላይ እንደፈለገ ሲጫወት ልጁ ጉዳይ የሚያሳስበው የሚያስጨንቀው አባት እንደሌለው አረግሽኝ። ልጄን አባት አልባረክሻት ነስሪን፣ በእውነት በጣም ታሳፍሪያለሽ። ሶመር ልጄ ተጎዳ እና ልጠቅልል። ሶመር እማዬ ዞር በይልኝ እማዬ ዞር በይልኝ። ሁሉ ሶመር እናንተ በዚህ ታክመ እሷ ይህንን ማድረግ አችልም። ቱርካን እባክሽን፣ እኔን ማከም የምችይው አንቺ ብቻ ነሽ። እባክሽን ቱርካን፣ ቃል ተገባብተናል። ነገር ቢፈጠር በማናችን ምንም ነገር ቢኖር እርስ በርስ ተቻችለን ይቅር ተባብለን እንደምንኖር ቃል ተገባብተናል። እባክሽን ቱርካን። ዑመር እኔ ከአንተ ጋር በፍጹም መኖር አልፈልግም። እጅ እየደማ ነው። እናትን ጥራት ታክመ። እኔን የምታክምኝ ቱርካን አንቺ ብቻ ነሽ። ቱርካን አባዬ ደህና ነህ? ሳዲቅ አባቴ እንዳትለኝ አንተ፣ አባቴ እንዳትለኝ። አሳፋሪ ባለጌ፣ ልጄን ተጫወትክ፣ እንደፈለግ ካረካት አይደል? በጣም ታሳፍራላችሁ። ቱርካን ነይ እንሂድ። አባዬ እኔ አልሄድም። ቱርካን እንሂድ ብዬሻለሁ።
ሚኒ በመጨረሻ ከቀናት በኋላ ራሷን ከሳተችበት ትነቃለች። ቱርካን ይሄ ምን እንደሆነ ታውቂያለሽ? በከሽንን ደብዳቤ ይሄውልሽ አንብቢ። ይሄ ደብዳቤ ምን እንደሆነ ታውቂያለሽ? አንቺ ባልሽ ሶመርና ያቺ ሴት አንቺንና እሱን ለመለያየት አንቺና ቤተሰቦችሽን ያዋረዱበት ነው። ሁሉም ሲጫወቱብሽ ነበር፣ ሁሉም ሲቀልዱብሽ ነበር። ቱርካን ነይ፣ አሁን ምንም የቀረሽ ነገር የለም፣ እንሂድ። ባዬ እኔ አልሄድም፣ እዚህ ነው የምቆየው። ይኸውልሽ እንሂድ ብዬሻለሁ ቱርካን፣ አለበለዚያ ዛሬ ቀን ጀምሮ የአንቺ ልጅነት የኔ አባትነት ያበቃል። ባቴ ብለሽ አትጠሪኝም፣ እኔም ልጅ አይኖረኝም። ቱርካን እንሂድ ብዬሻለሁ። ቱርካን እንሂድ። ቱርካን ብዙ ካሰበች በኋላ በመጨረሻም አባዬ ይቅርታ አድርግልኝ፣ አልሄድም፣ እዚህ ነው የምቆየው። ሰላም ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 48 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ምርጥ ቪዲዮዎችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮውን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ፍራንካውት ደጋ ይለፎት ሀገሬ ሰላም ትሁን።